ሁሉ ለማናቸውም በሰብአዊ መብትና ክብር ለሚያምን ሁሉ ከዚህ የሚበልጥ ከባድና አንገብጋቢ ጉዳይ ይኖራል ተብሎ አይገመትም። ስለዚህ በዚህ የበይነመረብ አዳራሻችን የሚነሱት ሐሳቦች ሁላችንንም በጋራና በተናጠል የሚመለከቱ ናቸው ማለት ነው። ስለሆነም በመላ ዓለም ሆናችሁ ይህንን መድረክ የምትታደሙ ሁሉ ባመቻችሁና በቻላችሁት ሁሉ መንገድ መጽሐፉን በመግዛት በማንበብ ስለ ጭብጦቹ የተለያዩ ሐሳቦች በማስፈር በመጻፍ በመወያየትና በመከራከር ጭምር ጸሐፊውና የሐሳብም የስጋትም ተጋሪዎቹ ያመላከቷቸውን አደጋዎች ይበልጥ አውዳሚ ወደሆነ ገጽ ከመሻገራቸው በፊት ያንን ለመከላከል የበኩላችሁን በማድረግ እንድትሳተፉ ጥሪ ቀርቧል። ዛሬ መጽሐፉን አስመልክቶ የታያቸውን እንዲያጋሩ የተጋበዙ እንግዶች አሉ። እነሱም ሐሳቦቻቸውን ያቀርባሉ ጊዜያቸው ሲደርስ። በተጨማሪ በዚህ አስተያየቶቻቸው ውስጥ ስለ መጽሐፉ ቅርጽ፣ ስለ መጽሐፉ ይዘት፣ ስለ ኢትዮጵያ አሁናዊ ሁኔታና በመጽሐፉ ስለተነሱት ቁም ነገሮች የበኩላቸውን ይላሉ። እናንተም ቀደም ሲል እንዳልኩት ጴጥሮስና በቃሉ በሚጠቁሙትን እዚህ ስክሪንም ላይ በምታዩቸው ስልኮች እየደወላችሁ በግዢም በተለያዩ መንገዶች አስተዋጽኦ እንድታደርጉ፣ እንድትሳተፉ፣ እንድትጽፉ ፍላጎታችን ነው። እናስተናግዳችኋለን። ከመጽሐፉ ቀነጫጭበንም ቀደም ሲል እንዳደረግነው በየመሃሉ ልናስደምጣችሁ እንሞክራለን ጊዜ ካገኘን። ከነዚህ ሁሉ መርሃ ግብሮች በፊት ግን የሀገረ ካኦፒ መጽሐፍ ጸሐፊ የሆነው አቶ ልደቱ አያሌው ለእናንተ በመላ ዓለም ላላችሁ ተከታታዮቻችን እና እዚህ ለተገኛችሁ እንግዶች አጭር መልእክት እንዲያስተላልፍ ጋብዘዋለሁ። ልደቱ መቀጠል ትችላለህ። እየተናገርክ ከሆነ እየተሰማህ አይደለም። ይቅርታ። በጣም አመሰግናለሁ ቴዲ። በቅድሚያ ይሄ ዛሬው ስነስርዓት እንዲሁ ዝም ብሎ የአንድ መጽሐፍ ምረቃ ስነስርዓት ሳይሆን የሀገር ፖለቲካ ጉዳይ እና የወቅቱን ትግል የሚመለከት ጉዳይ መሆኑን ተገንዝቦ ይህን ዝግጅት በስፋት እየተከታተለ ያለውን በሀገር ውስጥም በውጭ ሀገርም ያለ ህዝብ ከልብ አመሰግናለሁ በእውነት። ሁለተኛ በዚህ መድረክ ዛሬ የተጋበዙ በጣም ታላላቅ ሰዎች አሉ። በፖለቲካ ተሳትፎ የሚያደርጉ የአደባባይ ምሁር የሆኑ በተለያየ እንቅስቃሴ የምናውቃቸው የየራሳቸው ማህበራዊ መሰረት ያላቸው ግን በአስተሳሰብ ደግሞ አንድ አይነት አስተሳሰብ አላቸው የማይባሉ ሰዎች እዚህ ተገኝተዋል እና እነዚህም ሰዎች ይህን ቁም ነገር ተረድተው ጉዳዩ ከአንድ መጽሐፍ ምረቃ በላይ የሆነ የሀገር ጉዳይ መሆኑን ተገንዝበው ዛሬ ሀሳባቸውን ለመግለጽ ኢትዮጵያውያን ከሀገረ ካኦፒ ምን ልንማር እንችላለን በሚለው ውስን ርዕስ ላይ እይታቸውን ለመግለጽ ዛሬ ፈቃደኛ ሆነው በመገኘታቸው በእውነት ከልብ ነው የማመሰግነው። አክባሪ ይስጥልኝ ማለት እወዳለሁ። ሌላው እኛንና ህብረተሰቡን የሚያገናኙት መገናኛ ብዙሃን ናቸው። ያለ እነሱ ተሳትፎ ልንገናኝ አንችልም እና ዛሬ ከ13 ከ14 በላይ መገናኛ ብዙሃን ይሄን ስነ ስርዓት በቀጥታ ለህዝብ ለማስተላለፍ ፈቃደኛ ሆነዋል። ይሄም ትልቅ በእውነት አጀንዳው የህዝብና የአገር መሆኑን ከመረዳት የመነጨ ነው ብዬ ስለማምን ለመገናኛ ብዙሃኑ እጅግ ትልቅ አክብሮት ነው ያለኝ። ከልቤ አመሰግናለሁ እና ይሄ ተጠናክሮ መቀጠል ያለበት ጉዳይ ነው የሚል እምነት አለኝ። ይሄን ካልኩ ዛሬ በእኔ በኩል ብዙ አላወራም። መጽሐፍ የፈለግኩትን ነገር ጽፌያለሁ። ብዙ ተናጋሪ ስላለ እኔ ባጭሩ ዞሮ ምንድነው ይሄ መጽሐፍ ጭንቀት የወለደው መጽሐፍ ነው። ልቦለድ ነው። ከልቦለድ ግን ፖለቲካ ነክ ልቦለድ ነው። ከዛም ላይ ደግሞ የወቅቱ የኢትዮጵያ ፖለቲካዊ ሁኔታ ጋራ በጣም ተዛማጅ የሆነ አንድና አንድ ነው ሊባል ባይችልም ተዛማጅ የሆነ ታሪክን የሚያሳይ ፖለቲካ ቀመስ ልቦለድ ነው። ነገር ግን በዚህ ልቦለድ ውስጥ የተጠቀሱ ቦታዎች፣ አንዳንድ ክስተቶች፣ የገጸ ባህሪዎች ሙሉ በሙሉ የፈጠራ መሆናቸውን መገንዘብ ያስፈልጋል። ታሪኩና ሁነቱ ግን ከኢትዮጵያ ነባራዊ ሁኔታ ጋር አብሮ የሚሄድ ነው። እንዲሄድም ተደርጎ የተጻፈ ነው። በአጋጣሚ የሆነ ሳይሆን ይሄ አንድ የትግል አጀንዳ ሆኖ እንዲያገለግል የተዘጋጀ ጽሁፍ ስለሆነ ሆን ተብሎ ከኢትዮጵያ ሪያሊቲ ጋር ያለውን ተዛምዶ ለማሳየት የተሞከረበት ነው እና ዋናው መልእክት ምንድነው? በኔ በኩል አንደኛ አገር የምንለው ነገር እንዲሁ ዝም ብሎ በምስታት የሚፈጠር በአጋጣሚ የሚፈጠር ኤንቲቲ አይደለም። አገር በሰዎች የሚፈጠር ነው እና በሰዎች የሚፈጠር ስለሆነ በአግባቡ ካልተያዘ ደግሞ በሰዎች ሊፈርስ የሚችል ነው። ይሄን በተጨባጭ ማሳየት መቻል ነው አንዱ የመጽሐፉ መልእክት። ሁለተኛው ደግሞ በአግባቡ ያልተያዘ አገር
መጥፎ ነገሮች ከጊዜ ወደ ጊዜ እየተስፋፉ እየጎለበቱ ሲሄዱ ከመኖር ወደ አለመኖር እንዴት ሊቀየር እንደሚችል ያሳያል። በተለይም ደግሞ ኃላፊነቱን በአግባቡ የሚወጣ የፖለቲካ ኃይል በሌለበት፣ በቂ የሆነ የፖለቲካ ተሳትፎ የሚያደርግ ህብረተሰብ በሌለበት፣ በሰዎች ላይ የሚደርስን ችግር በራሱ ላይ እንደደረሰ የሚቆጥር ህብረተሰብ በሌለበት ሀገር ሄዶ የሚገጥመው ነገር ሁሉንም የሚመለከት አደጋ መሆኑን የሚያሳይ ነው በዋናነት። በሌላ በኩል ደግሞ አንድን ሀገር ወደ ዘላቂ ውጤት ለማብቃት ሰላማዊ ህዝባዊ እምቢተኝነት ምን ሚና ሊኖረው እንደሚችል፣ ህዝብ የሚያካሂደው አንድ ሰላማዊ ህዝባዊ እምቢተኝነት ደግሞ እንደተለመደው በሰዎች እንዳይጠለፍ ወይም ደግሞ ተጀምሮ መሀል ላይ እንዳይኮላሽ ወይም ደግሞ መጨረሻ የሚያስገኘው ውጤት አንድን አምባገነን በሌላ አምባገነን መተካት እንዳይሆን ምን ሊደረግ ይችላል የሚለውንም ጥያቄ ለመመለስ የሚሞክር ነው። ሌላ አንድ የፈረሰ ሀገር ወይም ደግሞ በመፍረስ ሂደት ላይ ያለ ሀገር ከዛ ቀውስና ሁኔታ ለመውጣት የፖለቲካ ኃይሎች የጋራ ጉዳያቸውን መሰረት አድርገው ምን አይነት የሽግግር ሂደት ሊፈጥሩ ይችላሉ፣ ይቻላል ወይ የሚለውንም ጥያቄ ለመመለስ የሚሞክር መጽሐፍ ነው እና ይሄ መጽሐፍ ልቦለድ ቢሆንም ከኢትዮጵያ ሪያሊቲ ጋር በጣም የተቀራረበ ነው። በእኔ እምነት እጅግ ወቅታዊ ነው የሚል እምነት አለኝ። በተለይ በዛ መጽሐፍ ውስጥ የተቀመጡት ሁለት ርዕሰ ጉዳዮች የግንቦት ማንፌስቶ እና የጃይካ ቃል ኪዳን የሚሉት ለኢትዮጵያ መድህን የሚሆኑ አስተሳሰቦች ናቸው የሚል እምነት አለኝ እና ተማጽኛለሁ መገናኛ ብዙሃን የፖለቲካ ኃይሎች በእነዚህ ርዕሰ ጉዳዮች ላይ ውይይት እንድናደርግ እንድናዳብራቸው የበለጠ የጠሩ አድርገን እንድንጠቀምባቸው በዚህ አጋጣሚ ጥሬን አቀርባለሁ እና ዞሮ ዛሬ የተጋበዙ እንግዶች ኢትዮጵያውያን ከሀገረ ካኦፒያውያን ምን እንማራለን በሚለው ርዕስ ላይ የራሳቸውን አጫጭር ምልከታ ይሰጡናል። በድጋሜ በጣም ከልብ ነው የማመሰግነው። ይህን ፕሮግራም እንዲሳካ ያደረጋችሁ በዙሪያ ያላችሁ ሰዎችም በኮሚቴ መልክ ስለሆነ የሰራ ነው። ምስጋናዬ በጣም ከልብ ከፍ ያለ ነው። መልካም ምረቃ ብያለሁ። አመሰግናለሁ ቴዲ። እሺ፣ በጣም እናመሰግናለን። እኛም እዚህ የተገኛችሁትንም እኔም አመሰግናለሁ። ወደ ተናጋሪዎቻችን ከመሄዴ በፊት ጴጥሮስና በቃሉ ድምጻችሁንም እንድታሰሙ ምናልባት የተወሰነ መልእክት ማቅረብ ከቻላችሁ ወይም ተከታታዮቻችን በየዝግጅቱ እየቀረበ ባለበት ወቅት የሚጽፉባቸውን በጽሁፍ መልእክት ነው በነገራችን ላይ ብታሻግሩልን የምንወደው። በጽሁፍ መልእክት መጽሐፉን ስፖንሰር ለማድረግ የፈለጋችሁበትን መጠን ስትጽፉ ስማችሁ እንዲገለጽ ከፈለጋችሁ ስሜ ቢገለጽ ችግር የለውም ትሉናላችሁ። ካልሆነም ደግሞ በሌላ ስም ወይም ስሜ አይገለጽ ማለትም ትችላላችሁ። ስለዚህ እሱን ታሳቢ አድርጋችሁ ጻፉልን። ስልኮቹን ግን ጴጥሮስ ስልኮቹን ብትገልጥልን ስክሪኑ ላይ ዲስፕሌይ የሚደረግ ቢሆን ግን ለተከታታዮቻችን እየነዱም ምን እያሉም ወይ ሌላ ነገር እያደረጉም የሚከታተሉንም እንዲይዙት ስልኩን የተወሰነ ነገር ብትላቸው ብዬ ነው። ጴጥሮስ ይሰማ ከሆነ እሺ። በቃሉ እሺ ቴዲ አመሰግናለሁ። እንግዲህ የመጽሐፍ ምረቃ ፕሮግራም ተጀምሯል። አቶ ልደቱንም እንኳን ለዚህ ደስ አለህ እንላለን። ይህንን መጽሐፍ በዋናነት የምትፈልጉ ዛሬ በተለይ በዋናነት የተፈረመበትን ሶፍት ኮፒ እንዲደርሳችሁ የምትፈልጉና ሃርድ ኮፒውንም ደግሞ በተመሳሳይ መግዛት የምትፈልጉ ሰዎች ስልክ ቁጥሮች አሉን። የሀገረ kaopi@gmail.com በሚለው መላክ ትችላላችሁ። በዋናነት ግን +1 202 992 9292 መደበኛ እና ዋትስአፕ መጠቀም ትችላላችሁ። እንደዚሁም +1 3014 and 1414 and 1414 ላይ በተመሳሳይ ዋትስአፕ እና በቀጥታ መደወል ትችላላችሁ። በተጨማሪም +1 040 and 056837 ላይ በተመሳሳይ ማድረስ ትችላላችሁ። ይሄ በተለይም ቴሌግራም አለው። +1 020774 and 0046 ላይ መደበኛ እና ዋትስአፕን ተጠቅማችሁ ማድረስ ትችላላችሁ። ሀገረ kaopi@gmail.com በተመሳሳይ በኢሜል አድራሻ ልትጠቀሙበት የምትችሉት ነው። በዜል እንደዚሁ እና በሌሎችም አማራጮች እነዚህ ስልክ ቁጥሮች ይሰራሉ። ሀገረ kaopi.com ላይ በቀጥታም በኦንላይን እየተሸጠ ነው ያለው። እነዚህ እንግዲህ አቶ ልደቱ አያሌው የፈረመባቸውን የምታገኙ በተለይም ከ15 በላይ መጽሐፍትን ስፖንሰር ማድረግ የምትችሉ ሰዎች
ስማችሁንና አካባቢያችሁን ልትነግሩ እንችላላችሁ። በዚህ መናገር ማቅረብ እንችላለን። ከ15 በታች የሆኑ መጽሐፍትን በስፖንሰርሽፕ ሆነ በግል የምትገዙ ደግሞ እናመሰግናለን። ልትልኩልን በዚህ ደግሞ ከ15 በላይ ነው መግዛት የምንችለው የምትሉ ሰዎች ለተለያዩ ሰዎች ስፖንሰር የሚያደርጋቸውን ጭምር አቶ ልደቱ አያሌው የፈረሙባቸው ይመጣሉ። ሌላው ሃርድ ኮፒው በተመሳሳይ በዛሬው ዕለት ዋጋቸው የሶፍት ኮፒ ወይም በኢንተርኔት የሚሸጠው አቶ ልደቱ አያሌው የፈረሙበትም $30 ነው። የምረቃ ቀን ሲሆን መጽሐፍ በዚህ በተመሳሳይ ዋጋዎች እንደሚሸጡ ይታወቃል። ሃርድ ኮፒውን ደግሞ በአማዞን እና በሌሎች ከ5 ቀን በኋላ ማግኘት ትችላላችሁ። መጽሐፉን ቀጥታ ያዘዛችሁትን መጽሐፍ ደግሞ በሃርድ ኮፒም እንደዚሁ ከ5 ቀናት በኋላ ማድረስ የሚቻል መሆኑን ልናሳውቃችሁ እንወዳለን። እሺ፣ አመሰግናለሁኝ። እንግዲህ የጴጥሮስ ድምፅህን ቼክ እያረክልን አሁን ይሰማል። ቀጥል። አጭር አስተያየት። እሺ፣ አመሰግናለሁ። ይቅርታ ቀድሞ ለተፈጠረው በቃል ስልክ ቁጥሮቹንም አድራሻውንም ገልጿል። እንግዲህ በቀጥታ እየተከታተላችሁ ያላችሁ በመላው ዓለም የምትገኙ በሙሉ በቀጥታ ያለውን የዚህ ስክሪኑ ላይ ዲስፕሌይ ሲደረግ 2 አማራጮች አሉ። አንዱ የስልኩን በቀጥታ ቴክስት ማድረግ ይቻላል። ቴዲ ቅድም እንዳለው የተሻለው አማራጭ ቴክስት ማድረግ ነው። የምትፈልጉትን የመጽሐፍ ስፖንሰር የምታደርጉትን የመጽሐፍ ብዛትና ከየት እንደሆናችሁ ከስማችሁ ጋር ሙሉ ስማችሁን ቴክስት ማድረግ ትችላላችሁ። ከዛ ባሻገር የኪውአር ኮድ በስክሪኑ ላይ አልፎ አልፎ ብቅ ይላል። ያንንም የኪውአር ኮዱን ስክሪንሻት አድርጋችሁ ማስቀመጥ ወይም ደግሞ ከስክሪኑ ላይ በሌላ ዲቫይስ የምትጠቀሙ ወይም 2 አማራጭ አላችሁ። ኪውአር ኮዱን ስካን በማድረግ ቀጥታ ኦርደር ማድረግ ወደምትችሉበት አማራጭ ያመራችኋል። በመሃል ደግሞ እየገባን አዳዲስ ነገሮች ካሉ የምናሳውቃችሁ ይሆናል። መረጃዎቻችሁ እንደደረሱን እኛ መልሰን በድጋሚ እንገባለን። አመሰግናለሁ ቴዲ። እሺ፣ አመሰግናለሁ ሁለታችሁንም። እንግዲህ አሁን ወደ ተናጋሪዎቻችን እንሻገራለን። ወደዛ ከመሄዴ በፊት አሁንም ደግሜ በየምትከታተሉበት መገናኛ ብዙሃን ይህንን ስርጭት ተደራሽነቱ ለብዙዎች እንዲሆን ላይክ ማድረግ፣ ሼር ማድረግ አትርሱ። በዚህ መጽሐፍ የተነሱት ጉዳዮች አስቀድመው የተጠቀሱት የሀገር ህልውናን ሁሉንም ህብረተሰብ በጋራም በተናጠልም ሁሉንም ግለሰብ በጋራ በተናጠል የሚመለከቱ በጣም አሳሳቢ ጉዳዮች ስለሆኑ ይሄ እዚህ መጽሐፍ ላይ የተነሱት ጉዳዮች እና በዚህ እንግዶቻችን የሚያሻግሯቸው መልእክቶች በመላ ዓለም በስፋት መናኘት እንዲችሉ የእናንተ አስተዋጽኦ ትልቅ ነው። ይህን በማድረጋችሁም ከእናንተ ምንም የሚቀር ነገር የለም ብዬ ላሳስብና ወደ ቀዳሚው ተናጋሪ ልሂድ። እንግዲህ እዚህ መጽሐፍም ላይ በአጠቃላይ በፖለቲካውም ውስጥ ለእኔ በጣም ትልቁ ቁም ነገር የነገሮች ሁሉ አልፋም ኦሜጋም ሰው ነውና ዝግጅታችንን ብንጀምር የማስበው በሰብአዊ መብት ጉዳዮች ላይ ትኩረት ሰጥቶ በሚሰራ እንግዳ ነው። ሰብአዊ መብትን በተመለከተ በተለየ ትኩረት ሰጥቶ ከሚሰሩት መካከል አንዱ እነዚህም በተናጋሪዎች ዝርዝር ላይ በቀዳሚነት ከማያቸው መካከል አንዱ አቶ ያሬድ ኃይለማርያም ነው። አቶ ያሬድ እንግዲህ መቀጠል ትችላለህ። ጥቂት ደቂቃዎች አሉ፣ ግን ማጠቃለል ስትፈልግ እኔ የተወሰኑ ደቂቃዎችን በገፈሪ ስልጣን የጨምርልሃለሁ፣ ግን መቀጠል ትችላለህ። እሺ፣ አመሰግናለሁ ቴዲ። በመጀመሪያ ወንድሜን አቶ ልደቱን እንኳን ለዚህ ቀን አበቃህ። እንኳን ይህንን ትልቅ ስራ ለህዝብ ለንባብ ለማብቃት አደረሰህ። እኛንም ስለጋበዝከን እኔንም ሀሳብ እንዳካፍል ስለጋበዝከኝ አመሰግናለሁ። በጥንቃቄ ነው ያነበብኩት መጽሐፉን እና ወደ 1-3-4 ገጽ ጽሁፎቹን ማዘጋጀ ነበር። አላነብም። እሱን በዝርዝር አልፎ አልፎ ዋና ነጥቦቼን ብቻ ነካክቼ ካስፈለገ ለልደቱ በግል ጽሁፉን ልልክለት እችላለሁ። በመጀመሪያ ይህን እጅግ መሳጭ አወያይ አከራካሪ እና ጥልቅ ምልከታን የሚጋብዝ ልቦለድ መጽሐፍህን እንዲህ ለሙግት በድፍረት ማቅረብህ ያው የምትታወቅበት ቅድም ቴዲ እንዳለው የምትታወቅበትም በሀሳብ ሙግት በድፍረት አደባባይ የመቆም ትልቁ የተሰጠህ አንድ ትልቅ ነገር እሱ ስለሆነ እሱን ነው እዚህ ጽሁፍህ ውስጥ ያየሁት እና በግምገማዬ 3 ነገሮች ላይ አተኩሬያለሁ። የመጀመሪያው የመጽሐፉ ይዘት ነው። ልቦለድ ለምን ሆነ የሚለው ላይ እና ቅርጹ ላይ ነው ማተኩረው። በቀጣይ ደግሞ በምናብ የተሰራችው